ኦንላይን እንደዚህ ቤተሰብ ስጦታውን ባሳያት ነው አንድ انت كتير لرساك አረኔስ ፍጹም አልቻልኩም አልጨክል ቢያልተዋለ አምላኬ ተው በቃ በላይ በጣም ደነገጥኩ። በቃ ማለት ብዙ ነገር በቃ ወደኋላ ወሰደኝ። ብዙ ትዝታ ብዙ ነገር አለ አይደል? ሁሉም ነገር እንደ በፊት ቢሆን ጥሩ ነበረ፣ ግን አይደለም። ጭር አለ አንተን ያጣው ደጅ እምባነ የምን ህይወት ነው? ስለምን ህይወት ነው ታወራው? አልገባኝም። ደግሞ ይሄን ያክል አንቺ ቦታ ያለው ነገር ከሆነ ስሜት እንደዚህ የሚቀይር ከሆነ ከጅምሩ ለምንድን ነው ታዲያ እንደዚህ አይነት ነገር ራስሽ ነው ያገኘሽ? ለምስጥ አይደለም እያንዳንዱን ስቴፕ ታውቀዋለህ። ሁሉን ነገር በእኔና ባንተ ባለ ተፈጠረው እንደዚህ አይነት ነገር ባይሆን እኔም ደስ ይለኝ ነበረ። ታውቃለህ ሲጀምር ስለተራራቅን ነው የተለያየ ነው እያልሽ ነው ማለት ይሄን ስታዩ ምንም አልተሰማህም? ቆይ የሆነ ነገር አልተሰማህም? በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ። ሰላም ውድ ቤት አንቺ ቆንጆ አንቺ ልጅ ለምንድን ነው የማይጠቅመው? ምን ማለት ነው? ዝም ብለሽ እኔ በቃ ለትውስታ እንዲሆን ብዬ ነው ያመጣሁት። እና አሁን በዚህ መሀል ወዳጅነታችንን ከምናጣ ይሄ ነገር ሲጀመር ማስታወስም አልነበረብንም፣ ከኔ ጋር መቅረት ነበረብን። ሲጀመር እኔ ያስቀመጥኩትም ለራሴ ብዬ ነው። በቃ እኔ ጋር መቅረት አለበት። አንቺ ደግሞ እንደዚህ አይነት ነገር ያንቺንም ህይወት ተመላልሶ እንዲበጠበጥም አልፈልግም። የምን ህይወት ነው? ስለምን ህይወት ነው ታወራው? አልገባኝም እኮ ያንተን የሚረብሽ ከሆነ ለኔ ስጠኝ። ስለረበሸኝ 2 ዓመት ሙሉ ተሸክሜ ቆየሁ። በቃ አሁን ሌላ ነገር እኮ ምንድን ነው ታዲያ? አንቺ ህይወት ስለሚረብሽ የኔ ህይወት ነው። አልገባኝም። አንቺም ጥሩ አይደለም፣ ለኔም ጥሩ አይደለም። በቃ እኔ ማስቀመጥ እና ታዲያ ለአንተም ለኔም ጥሩ ካልሆነ አንተ ጋር ለምንድን ነው የሚቀመጠው? በቃ ስለራሴ እኔ ነኝ የማውቀው። እና እኮ እኔ ጋር የሚቀመጥ ምን ማለት እኔ ጋር ላንቺ አትበለኝ። እኔ ጋር ይቀመጥ በቃ አለቀ። አንቺ ስሜታዊ አትሁኝ። የሆነ ነገር ባየሽ ቁጥር ሌላ ባህሪ አታምጪ። በቃ ምን ማለት ነው? አልገባኝም። ምን ማለት ነው? ተረጋጊ። በቃ ትንሽ አሁን በዚህ ጉዳይ መጨቃጨቅ አልነበረብንም እና ሄሉ ተረጋጊ። እንከራከር። እኔ አሪፍ ጊዜ እንድናሳልፍ ነው እንድንጫወት እንድንሳቅ ነው የጠራሁሽ። ከተቆጣሁሽ ልቀቀኝ። በቃ ይቅርታ ከተቆጣሁሽ። ስሚ እኔ አጠፋዋለሁ። ምንድን ነው የምታጠፋብን? በቃ እኔ እዚህ ጋር ስሜታዊ አድርገሽማ አንቺ እያየሽ ምናምን ነው የማጠፋው። በቃ እና እዚህ ጋር ለቤተሰቦች ለማያውቁት ካለ ይሄ ድሮ እኔና ሄሉ ባለን ሰዓት የሆነች ጓደኛችን ተሰጠችን እና ለዘመናት ከኔ ጋር ነበረ ስላችሁ ለጊዜው ሄሉ ታውቃለች። እዛ ከኔ ጋር አንድ ቤት ነበረ። እሱ ጋር ስገባ ነበረ የምናየው እና ከተለያየንም በኋላ ለእኔ ጥሩ ስሜት ስለሚፈጥር አስቀምጬዋለሁ። አንዳንዴ እንደዚህ አይነት ነገር ለምን ሰው አልመክርም። ጥሩ አይደለም። አዲስ ላይፍ ስትጀምሩ አዲስ እንትን ስትጀምሩ እንደዚህ አይነት ነገር ማስወገድም አሪፍ ነው። አንዳንዴ ይረብሻቸዋል እና ልክ እንደዚህ አይነት ነገር በእኔ ህይወት ምን ያጋጠመው ይል ደግሞ አንቺ እንደዚህ እንድትሆኚ አይደለም። ይሉንም ደግሞ የተጨቃጨቁሽም ደግሞ አላ በጣም ከኔ በላይ አንቺ ደግሞ እንትን ብለሽ ሳየው እንደዚህ አልጠበቅኩም እና እንደዚህ አይነት ፊሊንግ ካለ ለምንድን ነው ከስር መሰረቱ ነገሮችን እንደዛ ብቻ ግን ስለዚህ ጉዳይ አነሳስተን ማውራት የለብንም። ጥሩ ጊዜያችንን አናገርሽ እንጂ የተሰማሽን ምን እንዳወራ ማለት በቃ አንዳንዴ ነገሮች ያው ማይደገሙ ነገሮች አሉ በሰው ህይወት ላይ አይደል? ቢደገሙ ደግሞ ብለን የምንመኛቸው ይኖራሉ እና ብቻ ያው
አሁንማ በቃ ተስፋ የለም። በቃ ምንም ማውራት አንቺ ለዚህ በቃ ይሄ እኔ በዚህ የተነሳ ሄዱ ማዘን የለብሽም። እሺ ውሰጅ ከፈለግሽ የምር በቃ ውሰጅ። እኔ አንቺን ለማሳዘን ምናምን ነገር ፈልጌ አይደለም። እንድታዝኝ ምናምን ነገር ሳይሆን እኔ እንደዚህ ደግሞ ትውስታሽ ምናምን ነገር ቀስቅሽ ምናምን አንቺን ላሳዝን። ሰላም ሰላም፣ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ እና ሄሉ የባለፈው ትውስታቸውን እያዩ በጣም አዝነዋል ማለት ነው። ሄሉ መመለስ ትፈልጋለች ወደ ድሮ፣ ናሂም መመለስ ይፈልጋል። ፍቅር አለ ግን የተፈራሩት ነገር መሰላችሁ። በእርግጥ ወንድ ልጅ ነው እሱ። በቃ ሁሉንም ነገር ያለፈው ነገር ትቼዋለሁ አብረን እንቀጥል ቢላት በቃ በጣም ነው ደስ የሚለው። እርግጠኛ ነኝ 100% በደስታ ነው የምትቀበለው ሄሉ ማለት ነው። ግን ያም ይሆናል ብዬ ተስፋ አደርጋለሁ። እንደዛ እንደሚሆን ተስፋ አደርጋለሁ ከፈጣሪ ጋር። ብዙ ነገሮች ተፈጥረዋል። በተለይ ያው ብቻ ይሄን አልላችሁም። ያም ነገር ስለሆነ መሰለኝ እንደዚህ ብቻ አላውቅም። ብቻ አብረው እንዲሆኑ እኔ ጸሎትና ምኞቴ ነው። የበፊቱ ፍቅራቸው እንዲመለስ። ይሄ ያለ ነገር ነው። የሰው ልጅ ናችሁ፣ ስህተት